ግን እንደው እዚህ አሁን ለእሷ የምትከራከሩ ማለት ነው። በቃ ልጅቷ አለች አለች፣ ልጅቷን አስረክቡን ነው ማለት ያለባችሁ። ያቀረቡት መረጃ አይደለም፣ ወዳቄ ነው። አንደኛ ልጅቷ ስትደክም እንኳ መሰወር ነበረባት። ሱራ ስትሞት ቪዲዮ መሰራት ልጅቷ አለች 100%። ግን ልጅቷ እንዳታስገድሏት፣ አሁን እንዳይገሏት። ያ ጸጉሩ ትኩስ ጸጉር ነው። ጸጉሩ የበሰበሰ ጸጉር አይደለም። ያ ጸጉር በደረቆ የተላጨ ጸጉር ነው። ጠረሃው አዲስ ነው። ጠረሃው ቆሻሻ ያልበላው ገና ያልበላው ነው። 2 ወር እንኳ አፈር ቢቀመጥ ኑሮ 2 ወር እሷ ጋር ቢቀበር ኑሮ በስብሶ ነበር፣ ጠቁሮ ነበረ። ቅባት ይሆናል። የሰው ልጅ እኮ ስብ ነው እናንተ። እንዴት እንደው እኔ እንጃ። ደላላ ጨካኝ ነው። እነዚህ ሽፍታዎች፣ እነዚህ ሽፍታ ደላሎች በጣም ጨካኝ ናቸው። ቆሻሾች። ሴት እህት ወይም ሴት ልጅ የሌላችሁ እናት፣ ከእናት ያልወጣችሁ እናንተ አሁን እናት አላቸው። አውዝ ቢላ አምላካችሁ ገንዘብ። ግን ልጅቷን እንዳያስገድሏት። ይህ ያየሁት ጸጉር እኔ ያየሁት ጸጉር ትኩስ ጸጉር ነው። ገፈውት እንዳይሆን በደረቁ ላጭተዋት እንዳይሆን። ጠረሃውና እሱ አዲስ ነው። ይህ ግን ጭንቅላቱ የቆየ ጭንቅላት ነው። በየመንገዱ እኮ አሉ እንደዚህ ነው። አጥንት ነው አሉ በየመንገዱ። ዱሮም ጀምሮ የሚመጡት ያወራሉ። እንኳን አሁን አይደለም፣ አሁን በብዛት ሰው ይሞታል እዛ ድንበር ላይ በብዛት። ለምን ጥይትም ያገኛቸዋል። አዱንያ ሱብሃንአላህ ሱብሃንአላህ። ቢቀርስ እንዴ ጀነት ነው ተብላችኋል እንዴ? የመጨረሻው እኮ ዓለም አይደለም እኮ ያለ ነው። እቺ አዱንያ ናት፣ እንደማንም ትሸኛለች እኮ እንዴ። ብቻ በጣም ያሳዝናል። በዛ የምመጡ በጣም ህይወታችሁን ሽጣችሁ በሽታ ተሸክማችሁ ነው ወደዚህ እየገባችሁ ያላችሁት። እንደውም ብገቡ እንኳ ጤነኛ እንዳልሆናችሁ እርግጠኛ ነኝ። ለምን እዛ ያሉ ወንዶች እንደዚህ ዝም ብለው እንደማይለቋችሁ ነው፣ እንደማይሸኟችሁ ነው። ታዲያ ይሄን እያየ ሰው ጨለማ ውስጥ ልሙት ብሎ ፈርሞ ይገባል? እናንተ እኮ በህይወታችሁ ፈርማችሁ እንደገባችሁ አውቁ። አይታችኋል። ያ ሐሙድ ያን ይመስል ልጅ እንግዲህ ከዚህ አመለጠ፣ ከዚህ አለፈ፣ እዛ ግን ሞተ። አረ ይቅር፣ አረ ይቅር። ምን አይነት ሰላማዊ ሰልፍ ነው የሚወጣው? በአላህ እኔ እንደ ዛሬ ዘግንኖኛ አያውቅም። ለምን እኔ ራሴን እዛች ቦታ ላይ በቃ ደክሜ ትተው ሲሄዱ ነው ራሴን ያረኩት። በቃ ወላሂ እንዴት ነው እኔ የምተኛው አሁን በዚህ በጭንቀት? በጣም የሚጨንቅ ያየሁት ዳገቱ፣ ገመዷ፣ ወይኔ ገመዷ አሁን በዛች ተወርዶ እንደው ወይኔ እንደው ለእህት ለወንድሞቻችሁ እንመጣለን ለሚሉ ቪዲዮውን ላኩላቸው እባካችሁ። በዛ ታምጡ እህት ወንድሞቻችሁን ባሎቻችሁን እባካችሁ። ሀገራቸው ላይ ለምነው ይብሉ፣ ሀገራቸው ላይ ተሸክመው ይብሉ። ወዛደርነት ይስሩ። ለምን ወዛደርነት? ለምን ግርድና ሰው አይሰራም? ለምን ቸርችሮ አይበላም እንዴ? ለፍያለት ያለው እኮ አገሩም ላይ ያልፍለታል። ለፍለት ያለው እኮ የትም ቦታ ያልፍለታል። ሙላዚም ሩሄን ሽጬ ያ ሞት ያሸረት ብዬ እመጣለሁን። በጣም ይዘገነናል። ለእናቶቻችሁ አታስቡ።
ለቤተሰቦቻችሁ። በጣም ያሳዝናል። እና ልጅቷ አልሞተችም። እኔ አሁን የሚከራከሩት ነገር ምርመራ እናድርግ። ልጅቷ አልሞተችም። በቃ ከንግግራቸው ያስታውቃል። ከዛ ከቪዲዮ ተረዱ በቃ።